ሁሉን ወስደሽ እንዴት ሰባተኛ ወር ላይ አፕል ወስደሽ ላይ ማለት ወሬ ሲደርስ ወለድኩኝ ላትወልጂ ነው እንዴ? ላትወልጂ ነው ወይ? ሲጀመር እኮ አረገዝሽ 7 ወር ደረስሽ ላይ ወለድ ነው ወይ ነው እያልኩ ያለሁት። አረ በዜሮ አረገዝን የሚሉ አሉ። በዜሮ በቃ ከዜሮ ደግሞ እንደዚህ አፕል በልተን አረገዝን ብሎ ቴስቲሞኒ የሚሰጡ አሉ። ገብታችሁ እዩ። በዜሮ ማለት ነው። የመጀመሪያ እንደዚህ ልጅ መውለድ አልችልም ነበረ። ልጅ የምትፈልጉ ሲባል አቤት ብዬ ሮጬ ሄድኩኝ። ያችን አፕል በላው አረገዝኩኝ ብላ ቴስቲሞኒ የምትሰጥ ሴት አለች። ምንም ሳታረጊ ማለት ነው። ከዛ ባልየውም እያለቀሰ ይመሰክራል። አንደኛው ደግሞ እውነት ነው እያለ እውነት ነው እያለ ባልየው ይመሰክራል። ወዳጆቼ ቆሞ ማለት ነው በድፍረት እውነት ነው አፕሉን በልታ ነው እያለ ማለት ነው። ምንም አላረክም በሚል ጥያቄ ቢጠየቅ እሱን እግዚአብሔር ይወቀው፣ እሱን እግዚአብሔር ነው የሚያውቀው። ግን እውነት ነው እያለ እያለቀሰ ጌታ ምስክሬን ገብታችሁ እዩ። ይህ ቆሞ ይመሰክራል። አንተ ከሚስቱ ጋር ቆሞ አፕል በልታ ነው ይላል። እውነት 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 አፕል በልታ ነው 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 ወንድማችን አፕል በልታ ነው። እውነት የተጸለየበት አፕል አብልተ ብቻ ነው እንደዛ የሆነው። ከዚህ በፊት እኮ አለፍን እንደዚህ እየቀለዱብን እያላገጡብን ነብይ ነን ብለው ቅጠል በልታ አረገዘች ሚስቴ ቤርጎ ይዘን ቅጠል በልታ ቅጠል በሚሪንዳ ሰጥቻት አረገዝኩኝ እልልልልል ያሉ ሰዎችን አላሳየዋችሁም? ቅጠል በሚሪንዳ በእምነት በልታ እሱን ቪዲዮ አላሳየዋችሁም? አምጥቼ በሚሪንዳ ሰጥቻት አለ በእምነት ቤርጎ ይዤ ገባው አለ። ቅጠል በእምነት ወሰድኩኝ ሰጠው። በ9 ወሩ ከነቃጭሉ ወንድ ልጅ አለ ማለት ነው። አረ አፕል ግን ትንሽ ግራ ገባኝ። አሁን እቺ ባለፈው ሴትይቷ ሙዝ ያስኬዳል። ወዳጆቼ እንዳትታዘቡኝ፣ እኔ እነሱ ያወሩትን ነው እንትን ያልኩት። ኦኬ እነሱ የተናገሩትን ነው እኔ እያሳየዋችሁ ያለሁት። ሙዝ ብላ ባለፈው አመጣው ያስኬዳል። በቃ እሺ እንደምንም አሳመናችሁኝ እኮ በቃ በዚህም በዛም ሙዝ ነው እሺ ብዬ ይሄም እንትን አውዱ ሲፈታ እንደዚህ አይደለም ብላችሁኝ አንዳንዶቻችሁ አሳመናችሁኝ በውስጥ ሙዝ አውዱ የሙዝ አውድ እንዳለው ራሱ ያወቅኩት ያኔ ነው። አሁን አፕልን እንዴት አድርጋችሁ ልታሳምኑኝ ነው? ያው ሁለት ገስት ያስቀረውት ለተቃራኒ ሀሳብ ነው። አፕል እንዴት ነው የአፕል አውዱ? አፕል እንዴት ነው ከተጸለየበት በኋላ እንዴት ነው የሚደረገው? ምክንያቱም ድቡልቡል ነው አፕል። እሺ ገስት ላይ ላላችሁ ሰዎች ትንሽ እድል ልስጣችሁ። ቆይ እኔ በኋላ በደንብ ባወራ ይሻለኛል። በኋላ እኔ በኋላ በደንብ ባወራ ነው የሚሻለኝና ቡርቴ ሌላ ሌቭል ላይ ናት ያለችው። ቡርቴ ሌላ ሌቭል ላይ ናት ያለችው። ደግሞ የእግዚአብሔር ነብይ ነኝ አትንኩኝ ምናምን እየየ ምናምን ስድብ ምናምን ሁላ እየሰማውኝ ነው። የእግዚአብሔር ነብይ ነኝ ምናምን ጭራሽ ነብይ ሆነሽ አታውቂም ነው እኔ እያልኩ ያለሁት። ይሄ ነብይት ምናምን የምታሽቃብጡ ሰዎች ስርዓት ያዙ። በፍጹም በፍጹም ነው ምላችሁ። በፍጹም ሆነ አታውቅም ነው ምላችሁ። የእውነቴን ነው ምላችሁ። ሆነ አታውቅም። ምክንያቱም አሽቃባጭ ነው የሚባለው እንደዚህ አይነት ሰዎች ስላላችሁ። የእግዚአብሔር ሴት ተጠቅመናል በአንቺ ለምድራችን በረከት ልጆች ለሌላቸው ልጅ እየሰጠሽ ምናምን የምትሉ ስለዛ እስቲ ገስት ላይ ካላችሁ ሰዎች ልጀምርና አስገባለሁ። እታችም የጠየቃችሁ ሰዎች አስገባችኋለሁ። እሺ የተወሰነ እያረኩኝ ከማን ልጀምር?
እሺ ከሴት ብጀምር ደስ ይለኛል። ያ ምህረት ከአንቺ ልጀምርሽ። እሺ እኔ ንቃዬ እሺ ሰላማችሁ ብዙ ይሁን። ሁላችሁንም በገስት ያላችሁ እህቶቼ ወንድሞቼ ሁላችሁንም ሰላም ብያለሁ። ሰላማችሁ የበዛ ይሁን። የእግዚአብሔር ስም የተባረከ ይሁን እና በእኛ በክርስትና እምነት ወንጌል በቀላሉ ወደኛ አልመጣም። ወንጌል የምድር አይደለም። አሁን ግን ተቀላቅሏል። አጠቃላይ አሁን ስህተት ቤተ ክርስቲያን ውስጥ ከእውነት እኩል እየተወዳደረ ነው ያለው። ከእውነትም ቀድሟል። ይህን ነገር ደግሞ እህቶች መጥተው ሲናገሩ እኛ ደግሞ ከእግዚአብሔር ቃል አንጻር ትክክለኛ የሆነውን ነገር መውሰድ አለብን። ይቺ እንግዲህ የ7 ወር ሴት ናት። ለማጽናት ምኑ ነው የሚጸናው? የሴትን ልጅ ማህፀን የሚከፍተው እግዚአብሔር፣ የሚዘጋ እግዚአብሔር። ይህን ከቃሉ ተምረናል። ብዙ መካኖች ወልደዋል። እውነት ነው። እነ ኤልሳቤጥ ወልደዋል፣ እነ ሀና ወልደዋል፣ እነ ሳራ ወልደዋል። የሳምሶን እናት በቃ እግዚአብሔር የታምራት አምላክ ነው። ግን እንጀራ ለመብላት ከሆነ ሌላ ስራ ቢፈለግ በእግዚአብሔር ቃል ወንጌል ባይነገድ ባይመሳሰል ብዙዎችን ወደ ጨለማ እግዚአብሔር እድል ሲሰጠን ባገኘን አጋጣሚ ወንጌል መናገር ነው ቀላቅለን ሰዎችን ወደ ጥሩ የመናፍስት አሰራር እቺ እህታቀው ነብይ እንደሆነች ነው። ግን ሰው እንዲያውቅላት የምትፈልግ ራሷን ማስተዋወቅ የምትፈልግ ናት። የምትናገር ናት። ፍሬዋ ስታይ ደግሞ የማይነጻጸር ነገር ነው። የጨርቅ የምትሸጥ ሴት ናት። በጣም የሚያስጠላ ነገር ነው ያለው። ግን በዚህ ስራ ለሚሰሩ ለእህቶቼ እና ለወንድሞቼ ራሱ እኛ ቤታቸውን ኮፒ ሊንክ በማድረግ ታብታብ በማድረግ ትክክለኛና ንጹህ ወንጌል እንዲሄድ እኛ ድልድይ መሆን አለብን እላችኋለሁ። ከእናንተ ሰማለሁ። ንቃዬ ተባረኩልኝ። እሺ ተባረኪ። እግዚአብሔር ይባርክሽ። ግሎሪ ወደ አንተ ልምጣ። እሺ ንቃዬ ትንሽ ደቂቃ ነው፣ 1-2 ደቂቃ ብቻ ለያዝና እቺ ሴትዮ በነገራችን ላይ ቅድም ንቃ ሲል እንደነበረው ነብይ ብላችሁ የምትጠሯት ሰዎች እኔ የሆነ የተዛባ ነገር እንዳለ ይሰማኛል። እናንተ ጋር ወይ ያመለጣችሁ ክትባት አለ ማለት ነው። እቺ ሴትዮ ለኔ አይደለም ነብይ ጭራሽ የጌታ ሽታውም የላትም። ሌብነቷ እኔ እንኳን ሳቅ መች እንደጀመረ እንደው ሃይላይት ትንሽ ላስታውሳችሁ። ታስታውሳላችሁ? ሚሊኒየም አዳራሽ ቲቪ ጆሹዋ ሊመጣ ነው ብላ ባነሩን ሰቅላ የሱን ፎቶ ሰቅላ ህዝብ ግር ብሎ ገብቶ ህዝቤን ጠብ አርጋ በሉ ሰላም ግቡ ያለች ቀን ታስታውሳላችሁ? በጣም ማለት የሌብነቷ ጥግ እዚህ ድረስ ነው። እስኪ በቃት ቸብችባለች። የፎጣ ማት በደንብ ሽታለች። ደግሞ እኔ የሷ ጸጋ ደግሞ በጣም የሚለይብኝ በዘይትና በውሃ ነበር የምናውቃቸው። የሷ ደግሞ በጣም ነው የሚገርመው። በጨርቅ ነው በፎጣ 10 ብር የመኪና አስተራቸው የሚሸጠው አስተራቸው እሷ 5 ብር ትሸጥ ነበር። እሱ ብቻ አይደለም ደቡብ አፍሪካ ሄዳ አንድ ደቂቃ ንቃዬ። እሺ እስከዛ ሼር ኮፒ ሊንክ ታፕ እያደረጋችሁ ቀጥሉ። ሼር ኮፒ ሊንክ ታፕ እያደረጋችሁ ቀጥሉ። እስከሚመጣ ድረስ ቤኪ ካለ እስከሚመጣ ድረስ ለቤኪ እድል ልስጠውና ከዛ እንመለሳለን። አለህ ቤኪ? ንቃ ያለው ትንሽ ጠብቀኝ ንቃ፣ 1-2 ደቂቃ። እሺ ሼር ኮፒ ሊንክ ታፕ እያደረጋችሁ ቀጥሉ።
በሰማይ በአፕል ምናምን የተደረገ ሲጸለይ ማርገዝ የማይችሉ ሲያረግዙ ባይዘዌ ተቃራኒ ሐሳብ አለኝ። አዎ በአፕል አርግዣለሁ፣ በአፕል ይረገዛል የምትሉ ሰዎች ተቃራኒ ሐሳብ ያላችሁ ሰዎችን ለማስገባት ፈልጌ ነው ገስት ትርፍ ያስቀመጥኩት ማለት ነው። ተቃራኒ ሐሳብ ስለማስተናግድ እናንተ ሰዎች አንዳንድ ቁጥር እየጻፋችሁ ሞዴሬተሮች አስገቧቸው። ተቃራኒ ሐሳብ ያላችሁ አዎ ልክ ነው፣ አርግዣለሁ፣ ያረገዘች አውቃለሁ፣ አፕል ተበልቶ ተረግዟል፣ ልጅ ተወልዷል፣ መንታሊ ታቀፍ ያለው አንድ ልጅ ሴት ልጅ ወንድ ልጅ ታቀፍ ያለው የምትሉ ይሄው ከታች ጀመረ ዝናው የሚል አስገቡት። ዝናው ወይ ዝናሽ ከሁለት አንዱ ዝናው ነው የሚለው አስገቡት። እስከዛ ግሎሪ ከመጣ ሚውት ከፍታ አውራ። ተቃራኒ ሐሳብ ያላችሁ ሰዎች ካላችሁ ግን አንዳንድ ቁጥር እየጻፋችሁ አስገቧቸው ሞዴሬተሮች። እሺ ቢኒ አሌክስ ቆይ አንዴ ሰላም ብያለሁ። ቢኒ እንዴት ነህ? ሰላም ነው። ተቃራኒ ሐሳብ ነው። አይ እሺ ንቃዬ ተመልሻለሁ። ይቅርታ አንተ ሐሳብ ትስማማለህ አትልም? እሺ ቀጥል ግሎሪ ቀጥል። እሺ ይቅርታ ስራ አጋጣሚ ስራ ጋር ስለሆንኩ ነው። እና ደቡብ አፍሪካ ሄዳ የሰራችውን እንደገና ብዙዎቻችን የምናስታውሰው ታሪክ አለ። እና እንዳለ ወልደ ጊዮርጊስ በተገኙበት ሆኖ ብላ እንዳለ ወልደ ጊዮርጊስን እዛ አገልግሎት ላይ ይዛው ሄዳ ፖለቲካም ጭምር ሰርታ የተመለሰችበት ትልቅ ፕሮፓጋንዳ የተሰራበትም ነው። ምክንያቱም እንዳለ ወልደ ጊዮርጊስ የት አካባቢ ተወላጅ እንደሆነ ይታወቃል። እሱን ይዛ ሄዳ የሀገራችሁ ልጅ ሊያገለግላችሁ መጥቷል በሚል ተልካሻ ሰበብ ጠርታ ህዝቤን እጥብ አርጋ ፎጣ 500 ብር ሽጣ አፕል ሽጣ መጣለች ይታወቃል። ይሄ ስለወጣባት ነው። ትናንት ወዲያ ታስታውሱ ከሆነ ቤቷን ከፍታ ስታብድ ነበረ። ይሄንን ጉዳይ ማታቆሙ ከሆነ የንስሐ ልጅ አላትና በሴት እጅ የተጠመቀ የመጀመሪያ ሰው እሱ ቤት ገብቼ እኔም በቃ በጠብጠዋለሁ ሀገር አምሳለሁ ስትል ነበረ እቺ ጋንግስተሯ ማለት ነው። እና በጣም የሚያሳዝነው ኦኬ እሺ ነብይ ነሽ ብለን እንመንና ካራክተሩ የት አለ እንዴ? ዲሲፕሊን ዜሮ። በጣም ባለጌ ሴት የምትሳደበውን ስድብ አይ ቲንክ ሪከርዱ እዚሁ ስልክ ላይ ነው እንጂ ላሰማችሁ ይችል ነበር። ከሆነ ግለሰብ ጋር እንዲስታወራ የነበረው የምትሳደበው ስድብ በጣም ነው የሚያስጠላው። እንግዲህ አንድ ነብይ አይደለም ተራ እንደኛ አይነት አንድ ተራ ሰው ተራ ዱርዬ አያወራውም ይሄንን ስድብ። በጣም የሚያስጠላ ስድብ ትሳደባለች። እሱ ብቻ አይደለም ትዕቢት አፍንጫዋ ላይ የደረሰላት ሴት ታስታውሳላችሁ። ትናንት ዮናስ ሙሉ ለቤት ገብታ የምታወራው እኔ እኮ እያለች እንዴ ምን በራሷ በአቅሟ ነው እንዴ ይሄንን ማድረግ የቻለችው? እንደው አድርጋስ እንኳን ቢሆን እንዴ እና ባህሪ የለም። በጣም ማለት ከሁሉ የወጣ ድብልቅልቅ ያለ አይነት እንትን ያላት ሴት ነች። እሱ ብቻ አይደለም ኢቭን ቸርቿን ሄዳ አሜሪካ ምድር ላይ ስትከፍት የሚያስታውስ ሰው አለ? ከዛሬ 8 ወር 7 ወር አካባቢ ልክ እሷ ቸርቿን ፕላንት አረጋ ያለች ቀን እዛ አካባቢ ማስታወቂያ ማሰራት ስለፈለገች ዮናስ ሙሉነን ወስደ የመጀመሪያ ተጠማቂ አደረገች። የመጀመሪያ ቸርቿን ስትከፍት በሱ ስም አድርጋ ነው ቸርቿን ያስጠመቀችው ያስከፈተችው። እና ይሄንን ደግሞ እግረኛው ሚዲያ ላይም ተናግራለች ኢንተርቪው ተደርጋ። ቸርቼን እኮ የከፈትኩት ነው ያለችው። ጭራሽ እኔ በግለሰብ ስም ቸርች እንዳለ አላውቅም ነበረ። ቸርቼን እያለች ነበረ ስታወራም የነበረው። እኔ እኮ ቸርቼን የተከልኩት ዮናስ ሙሉን ያስጠመቅኩት ቀን ነው እያለች በጣም አክት ስታደርግም ነበር። ይሁን እቺ ሴትዮ ነብይ ነሽ ብለን እንቀበል። አሁንም
ኦኬ መጽሐፍ ቅዱስ ምንድነው የሚለው? በፍሬያቸው ታውቋቸዋላችሁ። የእሷ ፍሬዎች እነማን ናቸው? ወንጌል በአናቱ ይተከል የሚሉት እነ ዮናስ ሙሉነ እነኚህ ናቸው ፍሬዎቿ። እኔ ልሳደብ እናንተ ወንጌል ሰበኩ የሚል እኚህ ሰዎች ናቸው ፍሬዎቿ። የእሷስ አገልግሎት ይሄው እዚህ እንደምናየው። በነገራችን ላይ ይሄ ድርጊቷ ከሰው ብቻ አይደለም ከእግዚአብሔር የተጣላ ነው። ምክንያቱም እግዚአብሔር ባልና ሚስትን ተቋም አድርጎ ሲመሰርት መሀል ላይ በሚፈጠረው በዛ ግንኙነት ልጅ እንዲፈጠር ነው እንጂ አፕል በልቶ እንድትወልድለት አይደለም። የእግዚአብሔር ፍቃድ ይሄ አይደለም እንዴ? አፕል በልታ አንድ ሴት አርግዛ መውለድ ከቻለችማ እግዚአብሔር ታዲያ ልክ አልነበረም ማለት ነው እኮ። ጋብቻ ክቡር ነው ያለው እግዚአብሔር ተሳስቷል ማለት ነው። ስለዚህ እቺ ሴትዮ ከየትኛው መጽሐፍ ቅዱስ ነው መኗ የምትመግበው? እስከ የትኛው መጽሐፍ ቅዱስ ነው ቁርአን ነው የምትጠቀመው? መልሱን ለሷና ለተመልካች ተዋለሁ። ለማንኛውም እቺን ሴትዮ ነብይ እያላችሁ የምትከተሉ ሰዎች እሷን ብቻ አይደለም እሷና እሷን መሰሎቿን የሷን ደቀ መዝሙር ነቢያት ናቸው በሚል ሰበብ የምትከተሉ ሰዎች እየሄዳችሁ ገንዘባችሁን ጉልበታችሁን መስዋዕት የምታደርጉ ሰዎች እመኑኝ እኔ እነኚህ ሰዎች መመስላቸው ሱፍ ለባሽ ጠንቋይ ብዬ ነው። ሱፍ ለባሽ ጠንቋዮች ምንም ልዩነት የለውም። ለኔ ጠንቋይ ናቸው እኚህ ዘመናዊ ጠንቋዮች። ስለዚህ ከነዚህ ሰዎች ራሳችሁን ጠብቁ፣ ጤናችሁን ጠብቁ። አመሰግናለሁ። ንቃዬ ተባረክ። እሺ ተባረክ ወንድሜ፣ እግዚአብሔር ጸጋውን ያብዛልን። እታች ታፕ ኮፒ ሊንክ እያደረጋችሁ ቀጥሉ። ሚኪ ምናምን በፌክ አካውንት ስለሆነ ነው ያወረድኩ፣ እኔ ነኝ ያወረድኩ። ሚኪ ደግሞ ወንድ ልጅ ነህ። ወንድ ልጅ ደግሞ ያረግዛል ብዬ ስለማላምን አፕል በልቶ ያረገዘ እንደዚህ ቴስቲሞኒ ያላችሁ ስል አንድ ቁጥር ጻፍ። ሳይ ፌክ አካውንት ነህ፣ ክፉ አንነጋገር፣ በሰላም ዝም ብለህ ብትሄድ ይሻላል። እና ጥያቄ በቃ እታች ጠይቀኝ፣ በውስጥ ጠይቀኝ። እንደዚህ የማይመስል ነገር እንትን አትበል። ያለውም ግራ ገብቶናል። እንደገና ሌላ ተጨማሪ ጥያቄ አትፍጠርብን ማለት ነው። እዚህ ቤት ያው ፕሮፌቶች ሲገቡ ቅድሚያ እሰጣለሁ እንደምታውቁትና ፕሮፌት ናቲ ገብተዋልና ሰላም ላንተ ይሁን ፕሮፌት ናቲ። እስቲ ሞዴሬተሮች ሚውት አድርጉልኝ፣ ታች ያለውን ይሄ አዋርድ ካለው ምናምን የሚል እንትን ሚውት አድርጉልኝ በቃ። ፕሮፌት ሰላም ላንተ ይሁን። ሰላም ነው። ሄሎ ይሰማል? ኮኔክሽን ችግር አለ እኮ ሊጀምር መሰለኝ። ንቃዬ አይ ድምፁ አነሰብኝ እኮ። ፕሮፌት ይሰማል? ኮኔክሽን ችግር አለ። እንዴ ምን እያረክ ነው? ድምፅ እኮ እንትን አለ። ኮኔክሽን ችግር አለ እያለ ነው ንቃዬ። ኧረ ኮኔክሽን አይደለም። ምን ነው ኮኔክሽንማ አይመስለኝም። ኮኔክሽንማ አይደለም። ሸምድዶ እኮ ነው የሚያወሩት። የሚያወሩትን ነገር ሸምድዶ ስለሚያወሩ አልተዘጋጀበትም ይሆናል። እስኪ ፕሮፌት። አቤት አቤት። አዎ እንደዛ በል እንጂ እንዴ። አይ ድምፅ እኮ እንትን አለኝ፣ አስደነገጠኝ። አይ ማለትም ኮኔክሽን ችግር አለበት ነው እንዴ? ኮኔክሽኑ ስትል እኮ ድምፅ ያዝ የተደረገ ስለመሰለኝ ነው። ሶሪ። ሰላም ላንተ ይሁን። ዌልካም። ሰላም ለሁላችን። እግዚአብሔር ይመስገን። ከየት ነው ፕሮፌት?
እኔ ከጅንካ ከጂንካ የት ቸርች የት ቤተክርስቲያን? መካነ ኢየሱስ መካነ ኢየሱስ መካነ ኢየሱስ አው ምን አልከኝ? መካነ ኢየሱስ ከጂንካ መካነ ኢየሱስ ፕሮፌት። እሺ ይሁን፣ ኢትስ ኦኬ፣ ችግር የለውም። እስኪ ምንድን ነው ሀሳብህ? ሀሳብህ ምን ነበር የገባህበት? አይ ዛሬ አዲስ ነኝ እኔ። አዲስ ነብይ ነህ እንዴ? አዲስ ነብይ ነህ? ቆይ ቤኪዬ፣ ቆይ ሚውት አድርጉ። አይ እናላምዳለን እንዴ? ረፉ። አዲስ ቆይ ሚውት አድርጉት። አስቼ ሚውት አድርጉት። ቆይ አዲስ ነብይ ነህ ወንድማችን ናቲ? አይዞህ አትፍራ። እንደዚህ ነው ሁሉም የጀመረው አልኩህ እኮ። ድምፅን ከፍ አድርገህ አውራኝ ናቲ። ናቲ እሺ፣ አዲስ ነኝ አለ። እሺ ሳሚ፣ ወደ አንተ ልምጣ። ታች ታፕታፕ ኮፒ ሊንክ አድርጉልኝ። ታፕታፕ አዲስ ነኝ አለ። እሺ ሳሚ፣ ወደ አንተ ልምጣ። እሺ ባይለምድ ይሻለዋል። እሱ ባይለምድ ይሻለዋል። የለመደችዋም ቡርቴ ያስቸግራናለች እና እሱ ባይለምድ ነው የሚሻለው። እንደዚሁ እንዳለመደ ቢቆይ የተሻለ ነው የሚሆነው። እና ወደ ዛሬ ሀሳብ ስመጣ እውነት እኔ ቪዲዮን ካየሁት በኋላ ከግሎሪ ጋር ሳወራ ነበርና ለግሎሪ ሼር አድርጌለት ከግሎሪ ጋር ስናወራ ነበርና እኔ በጣም ነው የተደነቅኩት። እኔ ባይዘዌ ልጅቷ የምታወራው ነገር አይደለም ነብይ ነኝ ብሎ ራሱን ከሚጠራ ሰው አይደለም ኖርማል ከተራ ሰዎች የማንጠብቀው ንግግር ነው። ምናልባት ቅድም የሆነ አንድ ወዳጃችን ከስር እየሞገተ ነበርና ግሎሪ ሲያወራ በማስረጃ አውሩ ሲል ነበር። ሀሳብ ካለው ገብቶ መውራት ይችላል። ዌልካም የሚል ስም ነውና ሲሞግት ነበር ከስር ሆነውና መግባት ካለብህ መግባት ትችላለህ። እና ንግግሯ ሳይቀር እጅግ የሚያሳዝን ከአንድ ሴት የማይጠበቅ ኖርማል አለ አይደለ? ከሰፈር ከምናውቃቸው ሴቶች እንደዚህ አይነት ንግግር እኔ ሰምቼ አላውቅም። የእውነት አዝናለሁ፣ በጣም አዝናለሁ። ይሄ ሌብነቷ ምናምን ነገር እሱ ስራዬ ነው ብላ ጀምረዋለች። እሱ የሚያስቆማት አካል ወይም ደግሞ እግዚአብሔር ራሱ ይቀጣታል። ግን የምር በቃ አለ አይደል በጣም ዱርዬ ወንድ ልጅ የማያወራውን ንግግር ነው ያወራችው። እና እኔ ድምጿን ልክ ስሰማው ለሁለት ነው ስንጥቅ ያልኩት። ጭራሽ ብላ ደግሞ ማስፈራሪያ ጭምር ነው እያወራች የነበረው። የወንጌል አማኝን የምትጎዳ ይመስል ወይም ደግሞ የሆነ የተለየ ሀሳብ ያላት የምትመስል ሴት ናት። የእውነት እኔ ነብይ ብሎ የሚጠራት ሰው ጤነኛ አይደለም። ቅድም አንድ ነገር እያለ ነበር፣ የሆነ ክትባት ያመለጠው ሰው ይል ነበርና እኔ ጤነኛ ሰው አይደለም እሷን ነብይ ብሎ የጠራ ሰው። እኔ አንድም ቀን ጤነኛ የሆነ ንግግር ስትናገር ወደ ጆሮ ገብቶ አያውቅም። የሆነ ለራሷ ሴታፕ ስታመቻች ምናልባት ገንዘብ ለመቀበል ወይም ደግሞ ይሄ ስራዬን የምትለውን ፎጣ ለመሸጥ ካልሆነ በስተቀር እና በጣም ነው የምትገርመኝ የእውነት። ጭራሽ ብላ ደግሞ ንቃ። እኔ ከፖስትኮ በኋላ ደንግጫለሁ። እቺ ለምስክርነት ያመጣች ሴትዮዋ እንኳን አትጠነቀቅም። ቢያንስ ለውሸት የምትዋሽላት አርግዣለሁ የምትልን ሴት አትፈልግም። እቺ እንዴት ነው ለእሷ ፕሮፓጋንዳ ወይም ደግሞ በአፕል አርግዣለሁ ብላ የምትል ሴት ጋር የምትመጣው? ለምን ቢያንስ እቺ ሴትዮዋ 7 ወር ነኝ ብላለች። በቃ ኦልሬዲ ለመውለድ ቀናቶችን እየተጠባበቀች ያለች፣ ባሏ ማቀፊያና ዳይፐር ወተት እየገዛ ያለ ባል ነው ያላት። እና ቡርቴ ጋር መምጣት ምን አስፈለገው? አያስፈልገውም። ክትትል ካላት ጤና ጣቢያ መሄድ ትችል ነበር እንጂ ምንም የተለየ ነገር አይፈጠርም። አይደለ? ልጆች እግዚአብሔር ስጦታ ናቸው። አሁን እናምናለን፣ እግዚአብሔር ነው የሚሰጠው። ግን በእንደዚህ አይነት መንገድ
አሁን ባመጣቸው ቡርቴ ባመጣቸው ሀሳብ ግን ፈጽሞ ልስማማ አልችልም። እኔ ሺህ ምስክር ይምጣ አይሆንም ባይ ነኝ። ምን ማለት ነው? እውነት አይደለም ራሷ የምትጠቀማቸው ምናልባት ደግሞ ራሷ መርጣ ያመጣቻቸው ሴቶች ካልሆኑ በስተቀር ግን ምርጫ እንኳን ልክ አይደለች። ለምን 7 ወር የሞላትን ልትወልድ ቡርቴ ጋር መምጣት ምን አስፈለገው? አያስፈልገውም። ክትትል እንዴት ናችሁ አንበሶች? ደህና ናችሁ? አቶ እስራኤል መንፈስ ተጋብቶብህ ነው እና መምጣት አያስፈልገውም። በጣም ተሳስታለች በምርጫ እንኳን። ስለዚህ ይሄ እውነት የውሸት ነው፣ በቃ የውሸት ነው። እሱ ብቻ አይደለም። እኔ አንድ እውነት ብቻ ብዬ ልጨርስ። እቺ ሴትዮዋ የወንጌል አማኝን አይደለም አህዛብን አትወክልም። በቃ ብቻዋ ጋኔል ናት። እውነት ሴት ሆና እንደዚህ አይነት ክፋት ከሰራች፣ እንደዚህ አይነት ማጭበርበር መስራት ከጀመረች እቺ ከሴት ልትቆጠር የሚገባት አይደለች። የእውነት ልትቆጠር የሚገባት አይደለች። ምናልባት ከስር ሆናችሁ ደግሞ ለእሷ እያሸረገዳችሁ ያላችሁ ማስረጃ አምጡ ለምትሉን እናንተ ምንም በቂ ነው። ኒቃ እያሳየን ያለው ማስረጃ በጣም በቂ ነው። ሌላ ቪዲዮ አትዩ። ግሎሪ ፖስቷል፣ ግን አትዩ ይቅር። ግን እቺ ሴትዮ ሐሰተኞች ራሱ ይሻላታል መሰለኝ ከሷ እና ለምንም ነገር የምትሆን ሴት አይደለችም ባይ ነኝ። እንዲሁ ደግሞ ከውሸት ይልቅ ሀሳብን ይዛ የመጣችው ከመሰረቷ ተሳስታለች ብዬ አስባለሁ። በቃ ከመረጠቻቸው ምርጫዎች ራሱ ተሳስታለች ብዬ አስባለሁ። ተባረኩልኝ። እሺ ተባረክ ሳሚ፣ እግዚአብሔር ይባርክ። ታች በደንብ ሼር፣ ኮፒ ሊንክ፣ ታፕታፕ እያደረጋችሁ ቀጥሉ። ምናልባት አሁን አዲስ ለመጣችሁ ሰዎች እቺን ነገር ላሰማችሁ እና ከዛ ፕሮፌት አለ ማዕከላችን ግሎሪ ቲቪን ደግሞ ስለማይ በአፕል ምናምን የተደረገ ሲጸለይ ማርገዝ የማይችሉ ሲያረግዙ ሲወልዱ መጥተው ሲመሰክሩ ሳይ ሀሳቤ ምንድን ነው? በአፕል ይረገዛል ወይ ነው የሚያስረግዝ አፕል ስለመጣ በአፕል ይረገዛል ወይ? እንደዛ ነው ወይ? ያው አንዳንድ ነገሮች ከእውቀትም ማነስ ሊሆን ይችላል። እኔ ጋ እንደዚህ አይነትም ኤክስፒሪያንስ ስለሌለኝ ምናልባት የምታውቁ ሰዎች ካላችሁ በዛውም እንድታወሩም ጭምር ስለፈለግኩኝ ነው። እና የሚያስረግዝ አፕል መጥተዋል። በአፕል ተበልቶ ይረገዛል ወይ? እንደዚህ አይነት ነገር አለ ወይ? አዲስ የሰማችሁት የምታውቁ ባለትዳሮችም ልጅ ያላችሁም እንደዛ ነው ወይ? እንደዛ ይረገዛሉ? ታፉ ታርፊያለሽ አታርፊም? ፕሮፌት ሰላም ላንተ ይሁን። ፕሮፌት አዬ ዌልካም። ፕሮፌት ሰላም ላንተ ፕሮ አዬ ሰላም ላንተ ይሁን። እየተሰማኝ አይደለም። እኔ ጋ ይሰማችኋል? እንዲቀጣች አዬ ምንድን ነው ዛሬ ቤቴ ችግር አለበት እንዴ? ኧረ ኮፒ ሊንክ ታፕታፕ አድርጉ። ፕሮፌት ማለት ፕሮ ይሰማል? ፕሮ አይሰማም? ታዲያ ምንድን ነው እሱ? እስኪ ታፕታፕ አድርግ። እኔ እየሰማው ነኝ። ለእኛ አይሰማማ። እንድታወራን ነው። እስቲ አውራን፣ ሰላም በለን እስኪ። ፕሮ ሰላም በለን፣ በኮመንት ሳይሆን እንትን በድምፅ። ኔትወርክህ ነው ወይንስ ምንድን ነው? አልገባኝም። ወይ ወርደ ድጋሚ ትገባለህ? ፕሮ ወይ ጉድ! እሺ ቤኪ አሁን ይመቻሃል ወይንስ ደግሞ ለሌላ ሰው እድል ልስጥ?
እሺ ንቃይ አንድ ሀሳብ አስቀምጬ ልውረድና ቦታ ልስጥ እና እዚህ ጋር ሀሳብ የምሰጠው ምንድነው ለጴንጤዎች ነው። ጴንጤዎች እንዴት ነው አሁን እንደዚህ አይነት ሰውን የምትከተሉት? አንዳንድ ጴንጤዎች ጥብቅና የምትቆሙት ለእንደዚህ አይነት ሰው በአፕል ተረገዘ፣ ሙዝ ተበልቶ አረግዝኩ እያሉ የሚመጡትን ድራማ እየሰሩ እኛን ለማጥላላት ሚዲያ ላይ የመጡትን እንዴት ነው ነብይ እንደ ሚውት አድርገኝ ፕሮፌቶች ሚውት አድርጉትና ኦኬ እሺ ቀጥል ቤኪ። እና አሁን እኛ መጮህ አለብን ለማን እንደሆነ ታውቃለህ ንቃይ? ለህዝቡ ነው። አሁን ህዝቡ እንድነቃ በቃ ነቅቶ እንዴት ነው ይሄንን ነገር ሚዛናዊ አድርጎ ማየት የሚችለው? ህዝብ 24 ሰዓት እየተነገረ ነው፣ በሚዲያ እየታየ ነው፣ ሐሰት እንደሆነ እየተነገረ ነው፣ የሚያወሩት ነገር ከእውነት የራቀ ውሸት እንደሆነ እና ለምንድን ነው የምትከተሉት እንደዚህ አይነት ሰዎችን? ሆናችሁ በአፕል ተረገዘ ብላችሁ የምትመጡት ምንድነው? ወይ ማስታወቂያ እየሰራችሁ ነው የአፕል ድርጅት ከፍላችሁ እና ጴንጤዎች ብትነቁ ይሻላል። በተለይ ኢሞና እዚህ ቲክቶክ ላይ ውር የሚሉት አይ በሐሰተኛ ነቢያቶች ፕሮፌት ነን አፖስትል ነኝ ከሚባል ሰው ጋር ግርግር የምትፈጥሩት ጤነኞች ናችሁ ወይ ነው የኔ ጥያቄ። ለምንድን ነው የማትነቁት? እስከ መቼ ነው አሁን ለእናንተ የምንነገረው እንደዚህ አይነት ውሸት በአይን እያያችሁ በጆሮ እየሰማችሁ እስከ መቼ ይሆናል? ለምንድን ነው የማትነቁት? ሰው እኮ ተናግሮ ይደክማል። ካልነቃችሁ ማን ነው ከእናንተ ውስጥ አሁን ይሄንን ነገር እኔ በቃ ነቅቼዋለሁ፣ ይሄ በሐሰት የሚወራ ነገር በቅቶኛል ለኔ ብላችሁ ለምንድን ነው የማትወጡት? ሁሌ በእነሱ ስር ሆናችሁ የምትሞግቱት ለነሱ ምንድን ነው? እቺ ሴትዮ አሁን ትላንት የሆነ የኛ ወንድማችን ስትሳደብ ነበር። ስድቧ በጣም አስነዋሪ፣ መጽሐፍ ቅዱስ ያነበበ ሴት አይደለም በአይን ያየው ሰው አይመስልም። አሁን እቺ ሴትዮ ስድቧ በጣም ይቀፋል። እውነት ለመናገር በጣም እንቁ እያለን ነው። መንቃት ነው ያለባችሁ እናንተ ጴንጤዎች። ሚዲያ ላይ አለን እኛ በጣም በእነሱ ሰበብ ብዙ ሰው እየተሰደበ ነው ያለው። ተሰድበናል፣ እኛ በተቋም ደረጃ ተሰድበናል። በተለይ በሐሰተኛ ነቢያቶች ዙሪያ እኛ በትምህርት አይደለም የምንሰደበው እዚህ ሚዲያ ላይ በሐሰተኛ ነቢያቶች ዙሪያ ነው። እነሱ በሚያደርጉ ድርጊት ነው አሁን እየተሰደበን ያለ ነው። እነሱን ለምን በአንድ ላይ አንቃወምም? በቃ ስለዚህ እንደዚህ አይነት አስነዋሪ ነገር ካያችሁ በአደባባይ ማስወጣት ነው የምለው። እንድትነቁ ነው። ንቃይ ተባረክ። አመሰግናለሁ ስለሰጠኝ እድል። እሺ ቴንኪው ተባረኩ ወዳጆቼ። ከታች ያላችሁ እስኪ ታፕ ኮፒ ሊንክ ሼር እያደረጋችሁ በመካከል ያው አዲስ ሰዎችም እያስገባው ነው፣ አይታወቅም። መልካም ሀሳብ ይዞ የሚመጣ እንዳለ ሁሉ ገስት ላይ ለሪፖርት የሚመጣ ስላለ ነው። ፕሮአዬ አሁን መጣ። አሁን ይሰማሃል? እስኪ ሰላም በለን። አዬ ፕሮፌት አሁን መጣል። አሁን መጣል። ሻሎም እንዴት ነህ? እንኳን ደህና መጣ። ታንኪዩ ተባረክ። ንቃየ ማበረታቻ ለመስጠት ነው። እኔ ማለት በፕሮፋይሌ ላይ ፍሮ ያልኩበት ምክንያት እነሱን እንትን ለማድረግ ነው። ማለት አገልግሎትን አደንቃለሁ በጣም ፍሮም አይደለውም። እኔ ፓስተር ነኝ። አውቄ ነው የጻፍኩትና ትላንት አንድ አስገራሚ ነገር ትላንት በራሲ ሚዲያ ላይ አምጥተኝ ነበረ። በጣም ነገር አይቼ በዛ ይገባለሁ ያልኩ ቢዚ ሆኜ ነው። በጂንካ በተካሄደው ኮንፈረንስ ላይ የሆነ መንግስት ሚሊታሪ አሁን አንተ ይሰማል? አሁን እየሰማው ነኝ።
አዎ አዎ እሺ እስቲ አብራራልኝ፣ አልገባኝም። ፕሮ ያልኩት አውቄ ነው ያልከኝ? እሺ አዎ አዎ አውቄ ነው። ምክንያቱም እኔ በጣም ይከታተላቸዋለሁ፣ ብልሽታቸውን፣ አሰራራቸውን፣ አገልግሎታቸውን፣ እውነታቸውን በጣም ነው የሚከታተለው ከድሮ ጀምሮ። ምክንያቱም በጣም ነው ማቴዎስ ወንጌል የሚከታተለው ምዕራፍ ከድሮ 24 ጀምሮ። ላይ ምክንያቱም በመጨረሻ ጊዜ እንትን እያደረገ ነው። ማቴዎስ ቀጥል ወንጌል ቀጥል፣ 24 ላይ እየሰማሁ ነው። ቀጥል። በመጨረሻ ዘመን ሐሰተኞችና ክፉ አድራጊዎች ይነሳሉ ብሎ ጌታችን ኢየሱስ ክርስቶስ ከራሱ አፍ ተናግሮ የማይጠፉ እንደሆነ ከመካከላችን እንደሚነሱ እና እንደሚያሳስቱ በግልጽ ነው ማቴዎስ ወንጌል 24 ላይ ማለት በግልጽ የተቀመጠው። ግን ምንድነው አሁን እናንተ ባነሳችሁት እኔ ምንድነው በጣም ማደንቀውና አገልግሎትን ማለት ነው። ምክንያቱም ጽንስ በአፕል ጽንስ በሶፍት አይሆንም። ልጅን የሚሰጥ እግዚአብሔር ነው። ልጅን የሚሰጥ እግዚአብሔር ነው። ልጆች ደግሞ የእግዚአብሔር ስጦታ ናቸው እንጂ በአፕልም አይደለም፣ በሶፍትም አይደለም፣ በውሃም አይደለም። ይሄ ደግሞ አሁን ለምሳሌ ኢስታይልን ቀይረው ያመጡት ነገር ካልሆነ በስተቀር በውሃ በአፕል በሆነ ነገር የሚደረግ ነገር አይደለም። መጽሐፍ ቅዱስን የሚጣረስና ከእግዚአብሔር ቃል ያፈነገጠ አሰራር ነው ብዬ ነው እኔ ማስቀምጠው እንደ አገልጋይ። እና ምንድነው ይሄንን አገልግሎት እንደውም ህዝቡን ማንቃት እንደ ሪሲ እንደ ቤቲ ህዝቡን ማንቃት። ህዝቡ ወዴት ነው እየሄደ ነው ያለው? ህዝቡ ምን እየሰማ ነው ያለው? ህዝቡን ደግሞ እነማን ነው የሚያሳስተው? ህዝቡ አውቀው ነው እንደሚከተሉት፣ ህዝቡ አውቀው ነው እንደሚገቡት የሚሄዱት። አንዳንድ ጊዜ ውሃ እየጠጡ፣ አንዳንድ ጊዜ የጫማ ካልሲ ሲቃጭ እየጠጡ፣ አንዳንድ ጊዜ ደግሞ የሆነ እንደዚህ ትሆናለህ ተብለው እየተነዱ ያሉ ህዝቡን ማንቃት ሚዲያን ማስፋት አለብን። ህዝቡ ካልነቃ አሁንም ደግሞ እየፈለፈሉ ከታች በኩል እንደ አሸን ነው የሚወጡት። እንደ አሸን ስለሚወጡ ምን ማድረግ አለብኝ? በሚዲያ ላይ መጀመሪያ ከአንተ ጋር የሚያገለግሉ ሰዎችን አሰልፈ ይህንን ሚዲያ ሰፋ ቢታደርግና እኔ ራሴ ፕሮ ያልኩበት ምክንያት ሌላ ሚዲያ ላይ ገብተ ቢታየው ፕሮ አይደለሁም። እኔ የቃለ ሕይወት ቤተክርስቲያን መጋቢ ነኝ። አውቄ ነው። ምክንያቱም ስለሚሸሹ እኔን ራስን ስለሚቃወሙ ማለት ነው። በጣም ድርጊታቸው አጸያፊ ነው። ትላንት እኔ እንደውም በትላንቱ ዙሪያ ይገባለሁ ብዬ ንቃ አስቤ ነበረ። የመንግስትን ሚሊታሪ ለብሲ ለብሰው የሆነ ነገር ወስደው እዛ ሲያጭበረብሩ በጣም ነው ውስጥ የተቃጠለው። ከእግዚአብሔር ቃል ውጭ የሆነ ሲካሄድ እንደዚህ አይነት ነገር ለአንተ ማበረታቻ መስጠት አለብን። አስፋ ማለት አለብን። ሰፋ አርገው ማለት አለብን። አንዳንድ ጊዜ በጣም በረጅም ጊዜ ጀምሮ ተከታትየ የነበረ ወንድማችን ጌታ ይባርኪ በጣም አስፋ በጣም ነው። በከተማችን ኢስታይል እየቀየሩ በፎጣ ከመጡ አንዳንድ ጊዜ በሎሚ ይመጣሉ፣ አንዳንድ ጊዜ በውሃ ይመጣሉ። እንደውም አንዳንድ ጊዜ በፋንዲሻ ነው የመጡት፣ በሙዝ ነው የመጡት፣ በበትር ነው የመጡት። አይታል እኔ እከታተላለሁ። ስለዚህ እግዚአብሔር ይባርክ። አገልግሎትን አስፋና ህዝቡን የማስመለጥ ስራ እነሱ ቁጥራቸው እየጨመረ ይሄዳል እንጂ ይቀንሳሉ ብላችሁ አታስቡ። ነገር ግን ህዝቡን የማንቃት ስራ እንድትሰራ ብዬ ነው ንቃ። ይሰማችኋል? ይሰማል። ኦኬ እሺ። ወጣ እንዴ ፕሮ? እሺ ኦኬ። እስኪ ፕሊስ ኮፒ ሊንክ ታፕ አድርጉ። በቃ በጣም እንትን እያለ ነው፣ በመሀል እያስቸገረ ስለሆነ እስኪ ፖይንቱ እንዳይረሳ። ዛሬ ሀሳባችን በደንብ ፎከስ የምናደርገው የእውነት እንደ እግዚአብሔር ቃል ነው ነገሮችን የምናወራው እዚህ ቤት እና
እንዲህ አይነት ድርጊቶችን ስታዩ በእግዚአብሔር ቃል መገሰጽ መናገር አስፈላጊ ነው። በቃ ፍጹም የሆነ ውሸት ፍጹም የሆነ እንደው ማጭበርበርም አይነት አለው፣ መዋሸትም መቅጠፍም አይነት አለው። በግድ ላሞኛችሁ በግድ ላታላችሁ አይነት ድርጊት በአፕል ልጅ ይወለዳል አፕል በልታ አረገዘች የሚል አይነት ሀሳብ ሰንበዲ ይዞ ሲመጣ ክብሩን ለእግዚአብሔር እልልልል ሲባል አብረ እልልልል የምትይና የምትል ሰው በጣም ያሳፍራል ነው። አሁን እነዚህ ሰዎች ክርስቲያን ናቸው፣ በጌታ ናቸው፣ በጌታ አይደሉም ምናምን፣ ጭራሽ እነዚህ ሰዎች ወንጌል አልገባቸውም ነው የምለው። የሆነች በቃ ቢዝነስ ነገር ብቻ መስራት የሚፈልጉ ሰዎች ናቸው። እንደ አደገኛ ደግሞ ራሳቸውን እንደ ነብይ ቆጥረው ምናምን ሲጮሁ ማየት ደግሞ በጣም ያሳፍራል። እና እዚህ ሀሳብ ላይ ነው እያወራን ያለ ነው። አፕል በልቻ ረገዝኩ እያለች ነው፣ ቴስቲሞኒ እየሰጠች ነው። እንግዲህ ምን ትላላችሁ ነው እያልኩ ያለሁት። ታች ሼር ኮፒ ሊንክ ታፕ ታፕ አድርጉ፣ በደንብ ኮፒ ሊንክ ታፕ ታፕ ሼር አድርጉ። ራሄል ወደ አንቺ እመጣለሁኝ። ተቃራኒ ሀሳብ ግን ያላችሁ ሰዎች አዎ ይሄ ቁም ነገር ነው፣ አዎ አፕሉን በልቼ ወልጃለሁ፣ የወለደች አውቃለሁ፣ ቴስቲሞኒ ሆኖልኛል፣ ኃይል አልፎብኛል ምናምን የምትሉ ሰዎች ሀሳባችሁን እናከብራለን። ፐርሰናል ኦፒኒየን ነው፣ እናከብራለን። እንደ እግዚአብሔር ቃል እንጠያየቃለን። ጥግ ይዞ ከታች ሆኖ መሳደብ ሳይሆን አዎ በቃ የምታውቁትን የሆነላችሁ ካለ ደግሞ ያችን አፕል በልተሽ የተጸነሰ ጽንስ ካለ ምናምን ነገር ቀይ ልጅ ድቡልቡል ልጅ ነገር የወለድሽ ካለ እና እንደናንተ አይነት ሰዎች ደግሞ ስለምንፈልጋችሁ አረ ችግር የለውም ደግሞ ይሰራል፣ ይሄ ነገር ይሰራል፣ ኃይል ያልፍበታል፣ እግዚአብሔር ኃይል አልፎ ይሰራል በዛ አፕል ውስጥ ምናምን የምትሉንም ካላችሁ ደግሞ የእናንተንም ሀሳብ እንቀበላለን፣ ሀሳብ ስለምናስተናግድ። ራሄል ወደ አንቺ ልምጣ። እሺ ንቃዬ እንዴት አመሻችሁ? በላይ በታች ያለው የአባቴ ብሩካንን ሰላም ብያለሁ። እዚህ ቤት ቆይ ፕሮፌት መሆን አለብን ቅድሚያ ለማግኘት ምን አስበ ነው ንቃ? ካሁን ቻርጅ አለቀች እያልኩ አይን እያየሁ ቅድሚያ ለፕሮፌቶች ስለምሰጥ ነው። እኔ አከብራለሁ ፕሮፌቶችን፣ ለነሱ ቅድሚያ ይገባቸዋል የሚል የጸና እንትን ያለኝ ለዛ ነው። አቋም ነው፣ የቤቱ አቋም ነው። እና ምንድነው ሀሳቡ ላይ መሄድ የምፈልገው በነገራችን ላይ እህታችን ካስታወሳችሁ ለዶክተር አብይ አህመድ መልእክት ያመጣች ሴት ነች፣ በሆነ ወቅት ላይ ማለት ነው። ያን ጊዜ እግዚአብሔር ላይ ተናገራት አይደለም፣ ያን ሰዓት እግዚአብሔር ይሰራባት ነበር። አሁን ላይ ደግሞ እንደ ሳኦል መናፍስቶች እየተጫወቱባት ነው። እሱን ለእሷና ለራሷ የቤት ስራ እንሰጣለን። ነገር ግን እዚህ ጋር የተፖሰተው ፖስቱ ማለት ነው በጣም የገረመኝ አፕሉ ምናልባት የወንዴ ዘር ላይሆን ይችላል፣ የሴቴ ዘር። አንድ ጓደኛዬ ፓፓዬ ተክላ ሴቴ ሆነብኝ ነው ምናምን አለች፣ አላፈራ አለኝ ብላ ቆረጠችው ማለት ነው። እና ምናልባት ሴቴ ሆኖ አላፈራላት ይሁን አላቅም እንጂ አሁን የተፖሰተው ይሄ የሚያስረግዝ አፕል የተባለው አለማስረገዙን ነው የሚያሳየው በአጭሩና በግልጹ ማለት ነው። ይሄ ደግሞ ምናልባት እግዚአብሔር እያዋረደ ሲመጣ ጽዋው ሲሞላ አንዳንድ ሰዎች መንቃት እንዲችሉ ማስተዋል እንዲችሉ የተደረገ ነገር ሊሆን ይችላል ከእግዚአብሔር ዘንድ ብዬ አስባለሁ። ምክንያቱም እቺ ሴት መጀመሪያም ስትመጣ እርጉዝ ነበረች፣ የ7 ወር እርጉዝ ነበረች። ከዛ በኋላ መንታ ልታረገው ነው ያንን አፕል የወሰደችው። እሺ ሴቷ አስወሰደች እንበል፣ መንታም ልታረግ ይሁን ምንም ይሁን ግን የቡርቴ ጠራማ ይባላል ማለት ነው። እና 13 ኪሎ አፕል ገዝታ 2 ኪሎ ካልመረክልኝ ለሚቀጥለው አንተ ጋር ይሄን አፕል አልገዛም ደንበኛ ቀይራለሁ ብላ ተሸክማ በመጣቸው አፕል ሰዎችን ታረግዛላችሁ ማለት እሷ ላይ ሳይሆን የምፈርደው ቅድም ቤኪ እንዳለ ህዝቡ ላይ ነው። በቃ ህዝቡ እስከ መቼ እንደማይነቃ ነው ያላቅ። በእውነት እኮ ነው የምለው፣ እስከ መቼ እንደማይነቃ። አንድ ጊዜ ካያችሁ በዛኛው ቤት ሲሰበክ እስቲ አላችሁ ያላችሁ አጨብጭቡ ሲባል ያጨበጭባሉ፣ እስቲ የሌላችሁ ደግሞ አጨብጭቡ ሲባል እንደገና ያው ህዝብ ያጨበጭባል። በቃ እንደዚህ ነው እየሆነ ያለው እኛ ቤት ውስጥም ማለት ነው። እዚህ ጋር ስለ የሐሰተኛ ነቢያት መለያቸው ምንድን ነው? አሁን እቺ ሴት እኔ በእርግጠኝነት የምናገረው ተሳዳቢ ናት፣ ተራጋሚ ናት። ሐሰተኛ ነቢያቶች ትልቁ መለያቸው አንደኛ ትኩረቱን ገንዘብ ላይ ነው የሚያደርጉት። ገንዘብ ተኮር ነው አገልግሎታቸው። ቃልን መናገር አይችሉም፣ መስበክ አይችሉም፣
ማስተማር አይችሉም። ነገር ግን ገንዘብ በየ5 ደቂቃው 3-4 ጊዜ ስለ ገንዘብ ሳያነሱ 10 ደቂቃ መጓዝ አይችሉም። ከዛሳ አንዳንድ ነቀፌታ ሲመጣባቸው ጥያቄ ሲመጣባቸው ወደ ስድብና ወደ እርግማን ነው የሚሄዱት። እንግዲህ እቺ ሴት ነች ዛሬ ጨርቁን እንዴት አድርጋ እንደቆራረጠች አይታችኋል። ለእቃ ማጠቢያ ይሆን ለላብ መጥረጊያ ይሆን ለምንም እንዳይሆን አድርጋ ነው ያበላሸችው። በጣም ትንንጥዬ አድርጋ ይሄን እኮ እንደው መንፈሳዊ ነኝ ብዬ እንኳን ራሴን አሳምኜ ብገዛው እቤት ሄጄ እናደዳለሁ። እና በጣም እኔ ማስበው በጣም የሚገርመኝ ለህዝቡ ነው። ባካችሁ እንንቃ ነው በቃ ንቁ። ያቺ ቅድም አኮርዶኒያ ያለችው ደግሞ እኔ ምንም አልልም። አኮርዶኒያ እንግዲህ የኮሪደር ልማት ይሁን ምን ይሁን ብቻ አላቅም። ብቻ እሷን መጀመሪያ እንዳልኩት ጫካ ውስጥ ብንገናኝ መቼስ ከኛው ሀገር ነው የሚሆኑት። ከዚሁ ከአዋሳ ከሆነ ይሄ ታቦር ተራራ የፈረደበት ከዛ ውስጥ ድንገት ስትወጣ እንደዛ እየጮኸች እኔ ስሜ ሁሉ ሊጠፋብኝ ይችላል። ስሜ ሁሉ ሊጠፋብኝ መንፈስ ቅዱስ ካለም ይሄዳል። በሱ የሷ መንፈስ ቅዱስ ከሆነ ማለት ነው። እና በጣም የሚገርም አካሄድ ነው እየሄዱ ያሉት። ግን ንቃ፣ ተባረክ፣ እግዚአብሔር ይባርክ። አሁን ብዙዎች ተነስተዋል። አንተ ብቻ አይደለም፣ በጣም ብዙዎች እነ ግሩሜ እነ ሄኖስ በቃ በዚህ ጉዳይ ላይ እየሰሩ ያሉ ሰዎች እግዚአብሔር ጸጋን ያብዛላችሁ። ቅድም ትዝ ካለ አንዱ እየጠየቀህ ነበረ በአፕል ይረገዛል ወይ ስትል ንቃ፣ ከስር እየጻፈ በአንተ ጸሎት ማን አርግዞ ያውቃል፣ በአንተ ጸሎት ምን ሰራህ ነው ምናምን አይነት ነገር ጥያቄ እየጠየቀህ ነበርና አንዱ የመለሰው መልስ እያሳቀኝ ነበረ። ፕሮፌቶችን እየቀነሰ ነው፣ የሐሰት ነቢያቶችን እየቀነሰ ነው ብሎ ጽፎለት ነበርና ጌታ ይባርከው። ከዚህ ውጪ ምነው ነገር የለኝም። ለሁላችሁም ሰላምና ጸጋ ይብዛላችሁ። ግን ማስተዋል ይሁንልን። ቤታችን ያስቀመጥነውን የእግዚአብሔርን ቃል እናንብብ። ከዛ ውስጥ ነው ትንቢትም ቢወጣ ዝማሬም ቢወጣ ቃልም ቢወጣ ጸጋ ቢወጣ ከዛ ውስጥ ነው። ትንቢትን ፍለጋ ነቢያትን ፍለጋ አንንከራተት ወገኖቼ። ጌታ ሊመጣ በደጅ ነው። በጓዳችን እንዘጋጅ። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ነው የሚለው። ስለዚህ ማስተዋል ይሁንልን። ተባረኩ። እሺ እኔ እኮ ይኸውላችሁ ተናግሬ ከአፌ ጠብ ሳይል እኮ አሁን የሆነ ነገር እያየው ነው። ላይቭ ላይ ናትና ይሄን ነው በቃ አሁን ችግራችሁ ማለት ነው እኮ። እዚሁ እናወራለን፣ እዚሁ ታጣፋላችሁ ማለት ነው። አሁን እዚህ የማውቃቸው ሰዎች አሉ ገስት ላይ ይኸው ቡርቴ ከፍታ ላይቭ እግዚአብሔር ቀጣለው ይለኛል ምናምን ትላለች። ይሄ አለ እንደዚህ አይነት ድምፅ ደግሞ አለ። አሟሙቁልኝ የሚሰሩ ሰዎች ተመልከቱ። ገና እኮ ተናግሬ ቅድም በእውነት ታያላችሁ። አሁን እዚህ እያወራን እዚያ የሚሄዱ ደግሞ አሉ እያልኩኝ ማለት ነው። አዝናለሁ በጣም ተመልከቱ። ይሄ ነው ችግራችን። ይሄ ነው ችግራችን። ማዝነው ግን በጣም የማከብራቸው የማውቃቸው ሰዎች አሉ እዛ ገስት ላይ ተመልከቱ። ተመልከቱ። በጣም ነው ማዝነው። ተመልከቱ። ምክንያት ክፉ ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተም በፊት የነበሩትን ነቢያቶች እንዲሁ አሳደዋቸው እኮ። ምን አድርገው ነው? ፎጣ ሸጠው ነው እንዴ ተሳደዱት? ቆይ ፖዝ ላድርገው፣ ትንሽ ድምፅ ልቀንስላችሁ ወዳጆቼ። ምን አድርገው ነው የተሳደዱት? ከዚህ በፊት የነበሩ ምን አድርገው ሲለፏችሁ ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነው። ተመልከቱ። ምን አድርገው ነበረ ነቢያቶቹ የተሳደዱት? ሲያሳደዷቸው ምን አድርገው ነበረ ሲያሳደዷቸው የነበረው? ፎጣ ሽጠው፣ ማህረብ ሽጠው፣ የእጅ አምባር ሽጠው የተሳደዱት። አስራት ኦፊሻል ቆይ መልሼ ያስገባሃለሁ አንዴ ፕሮፌት። ምን አድርገው ነበር የተሳደዱት ነው ነቢያቶቹ?
እማዝነው ግን የማውቃችሁ ሰዎች እዛ ገስት ላይ ቁጭ ብላችሁ በማይሆን ነገር እየለፈለፋችሁ ስላለ በጣም ነው ማዝነው። በጣም በጣም የማከብራችሁ ሰዎችን ስላየው እዛ ላይ ማለት ነው። አም ሶሪ። በጣም በጣም ታሳፍራላችሁ። የእውነቴን ነው ብላችሁ ታሳፍራላችሁ። በጣም የማከብራችሁ ሰዎችን አየው እዛ ላይ። እንዲህ አይነት ለእግዚአብሔር ቃል ለምን አትወግኑም? የምን አስመሳይነት ነው ይሄ? የምን አስመሳይነት ነው? የምን ልወደድ ባይነት ነው? የምን ልወደድ ባይነት ነው? ምን አይነት ጭንቅላት ምን አይነት ህሊና ነው ግን ያላችሁ? እግዚአብሔርን በጣም ነው የምታሳፍሩት። ግን እንደ እግዚአብሔር ቃል እንዴት መናገርና መሞገት ያቅታችኋል? እንደዚህ አይነትን ነገር ስታዩ እንዴት ጎራና የሆነ ነገር ሰርተህ እዛ ጋ ላይቭ ላይ ወጥተህ እንዲህ ልሳን ምናምን እንደዚህ እያወራ በየተነሱብኝ ምላሶች ምናምን ቆልፋለሁ ብሎኛል ጌታ ምናምን። እንዴት ነውር እኮ ነው ወዳጆቼ። እኔ ራሴን ላይ ያለው አሁን እንደዚህ አይነት ሰዎች አሁን እኔ ቤት ጭራሽ እንዳያችሁ አልፈልግም። እዚህ መታ ሐሰተኛ ነብይ የምትቃወም እነዚህን እግዚአብሔር ጅራፉን ይዞ ይነሳባቸው ምናምን የምትሉኝ ይሄው እዚህ ገብተህ ደግሞ የምታጨበጨብ ሰው ማለት ነው። ይሄው እግዚአብሔር ሲያጋለጥ እዚሁ ላይቭ ላይ እያየዋችሁ ነው። አሳፋሪዎች ናችሁ በጣም። በጣም ታሳፍራላችሁ። በጣም እንኳን አየዋችሁ ዛሬ ግን ተመልከቱ። የኛ ሰው ግን በጣም ከባድ ነው። ተመልከቱ። ደግሜ ማየት የማልፈልገው ሰው አለ አሁን እዚህ ውስጥ ሁለት ሰው ተመልከቱ። እኔ ጋር መጥተው እግዚአብሔር ምስክሬ ነው ብላችሁ በውስጥ ንቃ የምትሰራው ስራ እንዴት እግዚአብሔር በቃ በእውነት አንተ ይባርክ፣ እነዚህ ጋለጡ ይዋረዱ። ስንት የሚመክረኝ ሰው አሁን እዚህ ጋር እያየሁት ነው። ይኸውልህ ተመልከት። ይኸውልህ በጣም አቤት 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 አቤት። እሺ ተው ከሀሳቤ እንዳልወጣ እኔ ይኸውላችሁ ወዳጆቼ መጣችሁ ቀራችሁ እዚህ እንትን የሆነ መከራችሁ አልመከራ መጀመሪያ ህይወት ኑሩ። መጀመሪያ ህይወታችሁ ኑሩ። ኦኬ መጀመሪያ ለእግዚአብሔር ታመኑ። ኦኬ ለእግዚአብሔር ታመኑ። ማስመሰል ይኸውላችሁ እንደ ማስመሰል ውርደት የለም፣ እንደ ማስመሰል ወራዳነትም የለም። እንደ ማስመሰል ወራዳነት ነገር የለም። እዚህ መተህ ገስት ገብተሽ እግዚአብሔር ይመስገን ንቃ በርታ። እነዚህ ስፔሲፊክ ደግሞ ስለሷ እነዚህ በጣም በቃ በእውነት ትክክል ነው ብለህ እዚህ ገብተህ በልሳን እያወራ ትቀጣጠላለህ እንዴ ከሷ ጋር? እንዴት አይነት አስመሳይነት ነው የተናወጠው? ለሷ መረጃ ለመሰብሰብ ኧረ በጣም 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 ግን በእውነት ልብ ታወርዳላችሁ በጌታ በኢየሱስ ክርስቶስ ስም። የምን ራባጃጃጃ መጀመሪያ እንደዚህ አይነት የማስመሰል ህይወት ከመኖር ወደ ራሳችሁ መመለስ ይቀድማል። ኦኬ ኤኒዌይስ ተዋቸው። እነዚህ ኢሞሽናል ያደርጋሉ በእውነት። እንኳንም አየዋችሁ ግን እንኳንም አየዋችሁ። እግዚአብሔር ይገስጻችሁ። አስመሳይነት በጣም ክፉ በሽታ ነው። አስመሳይነት በጣም ክፉ በሽታ ነው። ህይወታችሁ እንደዚህ ነው በቃ ሲገለጥ። እዚህ መተህ የሆነ መልክ የምትሰራ ምናምን በጠቅላላ ድጋሚ እንዳላይ ነው በቃ። እዛ ሄደህ እንደፈለክ መጨማለቅ ትችላለህ። እዛ ሄደህ መጨማለቅ ትችላለህ። አንተ ቆይ ምን አይነት መልስ ሊሰጠኝ እንደሚችል በተለይ እነዚህ ሁለት ሰዎች እየሰማሁ ነው። በጣም የነሱ ነው ደግሞ በጣም የሚገርመኝ እኮ እየተቀጣጠሉ ያሉት እነሱ ናቸው። በተለይ ሁለቱ ቆይ ድምፅ ሞቅ ላድርግላችሁ ትንሽ ቆይ።
ወይኔ የለውም እኮ በቃ አዝናለሁ፣ በእውነት አዝናለሁ። አዝናለሁ፣ በጣም ነው ማዝነው። አዝናለሁ በጣም በቃ ለካ እንዳለ በውስጥ ምድረ ጨርቅ ሻጭ በጠቅላላ ነው ለካ የከበበኝ ማለት ነው። እዚህ ጋር መጥቶ በርታ ጀግና፣ ሐሰተኞች ይጋለጡ ምናምን እያለ እንዳለ ፎጣ ነጋዴ ነው ማለት ነው የተሰበሰበው። በል ትለያለህ ማለት ነው። ከዚህ በኋላ እዚህ እንዳላይ እንደዚህ አይነት ሰው በጠቅላላ ማለት ነው። እዚህ መተህ የምታሽቋልጥ፣ እዛ ሄደህ በልሳን የምትንቦጎቦግ፣ እዛው ፎጣህን ትነግዳለህ ከእሷ ጋር ቁጭ ብለህ እዛ ጨርቅህንና ፎጣህን አፕልህን ትነግዳለህ። አንተ ጭራሽ አንጎራጉራሉ። አንተ ጌታ ሆይ ድረስልኝ። ከየት ነው የሚመጣላቸው ደግሞ እንደዚህ አይነት እንትን ልሳን ነገር ምናምን ይላል። አንተ ይኸውልህ በዘመን ያታዋርደኝ እግዚአብሔር ሆይ። እኔማ ሆን ብዬ ነው ማሳያችሁ እኮ ጌታ ምስክሬ ነው። ሆን ብዬ ነው ማሳያችሁ። እሺ እዚህ ቤት አትደርሷትም ነው ምንም ተመልከቱ። እሺ ያ ከሚውት ኧረ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይስጣችሁ። ይህ የሚያወሩት ነገር አንዴ ቆይ አንዴ አስቲ ለያፌት ልስጠውና ቆይ ለያፌት ልስጠዋል። ለያፌት ሰጥቼ እሰጣለሁ። አስቲ አም ሶሪ በጣም አዝኛለሁ። ጌታ ምስክሬ ነው የምላችሁ። በጣም ነው ያዘንኩት። እንዴ መቅለልም አይነት አለው እኮ እምቦጭ ዘጭ ይባላል እንዴ እንደዚህ? ኧረ በጌታ በኢየሱስ ክርስቶስ ስም ያፌት ለአንተ ልስጥ። እሺ እንዴት ናችሁ? ሰላም ነው? ንቃ እንዴት ናችሁ? እግዚአብሔር ይመስገን። ምን ሰላም አለ በእናትህ። የጨረባ ተስካር እኮ ነው የሆነው። እና አንደኛ ምንድነው መጽሐፍ ቅዱስ የሚለው በማህበር ስትሆኑ ልሳን እንዴት እንደሚመነገር እንዳለበት የሚተረጎም ልሳን አንዱ ሲናገር አንዱ ይተርጉም እየተባለ ነውና በልሳን መናገር ራስን ለማነጽ ይጠቅማል የሚል ጳውሎስ ብዙ ምክር ሰጥቶ ነበርና እዚህ ጋር ቁጭ ብሎ እዚህ አደባባይ ላይ በዓለም ዙሪያ የሚታይ ላይ ምን እንደሚሉ ራሱ አንዳንድ አዳዲስ ሰዎች ቢገቡ ምንድነው ሊሉ ይችላሉ። እንግዲህ ከዚህ ነው የሚጀምረውና እንደዚህ አይነት እንግዲህ የእግዚአብሔርን ቃል ምክር አለመስማትና በጣም ሁከት ያለበት አሁን ሲታይ እስቲ አሁን እንግዲህ ይሄ ያው ጸሎት ነው ሊባል ይችላል እኛ ስለምናውቀውና ግን አዳዲስ ሰው ግን ምንድነው ይሄ ጸሎት ነው እንዴ ብሎ ትንቢት ወይ አይደለ ወይንም እንግዲህ ምክር አይደለ ወይ ጸሎት አይባል እንግዲህ እንደዛ ነው የሚያየውና ከዚህ ነው የሚነሳው። ምንድነው እንግዲህ የእግዚአብሔርን ቃል የእግዚአብሔር ፈቃድ እሱም በጎና ደስ የሚያሰኝ ምን እንደሆነ ታውቁ ዘንድ ፈትናችሁ ታውቁ ዘንድ ፈትናችሁ ታውቁ ዘንድ ይላልና ይሄንን እግዚአብሔር ምንድነው ደስ የሚያሰኘው የሚለውን ፈትኖ አለማወቅ ነው እዚህ ጋር ማለት ነው።
እና ይህን ዓለም አትምሰሉ ይላል። ይህንን ዓለም አትምሰሉ ሲል እንግዲህ ምንድነው እዚህ ዓለም ላይ ምንም ነገር የሚፈትነው ነገር የለም፣ የሚገመግመው ነገር የለም፣ ራሱን የሚያይበት ነገር የለም እና ዝም ብሎ ነው የሚጓዘው እና አይፈትንም። በቃ እንደዚህ አይነት ክርስቲያን ማለት ነው። ስለማይፈትን ስለማይገመግም በቃሉ እያስተያየ ከመንፈሳዊ ነገር ጋር እያስተያየ ስለማይገመግምና ስለማይመረምር እንደዚህ ይሄ ሁሉ ችግር የሚደርስበት ለዚህ ነው። ይሄ አንዴ አፕል ያበሉታል፣ አንዴ ውሃ ይረጩታል፣ አንዴ በእጃቸው ይደበድቡታል፣ አንዴ ይገፈትሩታል እና ይሄ ምንድን ነው? ሁልጊዜ ፍሬ የማያፈራ ነገር። እንደገና ይረግሙታል፣ ያስፈራሩታል። ይሄን ሁሉ እንግዲህ ቁጭ ብሎ አይመረምርም ወይ ነው። ፍሬውን ከፍሬው ታውቋቸዋላችሁ ይላልና ይሄ ሁሉ ንግድ ሲነገድ አያውቅም ወይ? ምንም አይመረምርም ወይ የሚል ነገር ያስነሳል። አይመረምርም። ለዛ ነው አንዳንድ ሰው እንደውም ምን ይላል? አይ ይሄ ሐሜት ነው፣ ዝም ማለት ነው ይላል። አንድ የሆነ እንትን አለ አባባል ተረት እና ምሳሌ ያለና ምንድነው አንዱ ምንድነው ድምፅ የሚሰማኝ ይላል። አጠገብ ለአጠገብ ተኝተው ድምፅ ይሰማል አንዱና ምንድነው የሚሰማው ድምፅ ትሰማለህ እንዴ? ምንድነው ትሰማላችሁ? ምናምን ሲል አንደኛው ዝም በል ጅቡ አንደኛውን እግሬን እየቆረጠመኝ ስለሆነ ዝም በል ይላል እና ዝም እያለ ሁለተኛ እግሩና እንዳለ ሙሉን እስኪያዳርሰው ድረስ ዝም በል ምናምን ማለት እኮ ነው። ይሄ ነው እና አይ ዝም በሉ ይላል። አንዳንድ ምንድነው ህዝበ ክርስቲያን እዚህ ውስጥ ቁጭ ብሎ ወይም ይጽፋል ወይንም መጥቶ ይናገራል። አይደለም እንደዚህ ዝም በሉ ምናምን እና ምን እንዲሆን ነው? ሰዎች እንዲጎዱ ነው። ብዙ ጉዳት እኮ ደርሷል። በተለይ በእነዚህ እቺ ሴት ስለሆነች ያው ገንዘብ ነው እንትን የምትል ስንት ሴቶች የተደፈሩ አሉ። ስንት ህይወታቸውንም ያጡም እኮ አሉ። የተደበደቡ አሉ። ንብረታቸውን የተቀሙ አሉ። ተደብድበው ይመሰክራሉ። እዛው ወጥተው እኮ እየመሰከሩ ነው። ተቀምቻለሁ እንደዚህ ላስባርክ መጥቼ የሆነ የከበረ ድንጋይ ያለና ማዕድን ላስባርክ መጥቼ ተቀጠቀጥኩኝ፣ ተቀምጬ ወሰዱብኝ የሚል እንግዲህ ላስባርክ እንደዚህ አይነት እስቲ አለ እንዴ? ላስባርክ መጥቼ እግዚአብሔር ከሰጠህ ሰጠህ ነው እኮ ባርኮ ነው የሚሰጥህ። እግዚአብሔር ሰጠኝና ላስባርክ ብለህ ደግሞ እንደገና እዚህ ጋር መጥተህ ምንድነው ተባርኮ እንደ የተሰጠ መጀመሪያ እግዚአብሔር ሰጠኝ ካልክ ተባርኮ ነው የተሰጠ እና ያንን እንደዚህ አይነት ሰዎች በቃ ላስባርክ ብሎ እንደገና ደግሞ እዛ ጋር ይሄዳል። እግዚአብሔር አልሰጠህም ማለት እኮ ነው ላስባርክ ብለህ የምትሄደው እና እንደዚህ አይነት የዋህነት ሲበዛ እንደ እርግብ የዋህ እንደ እባብ ልባም ሁኑ ነው እንጂ የተባለው የዋህ ብቻ ሆነ እዚህ ጋር ተቀምጠህ ተደብደብ፣ ዝቅ በል፣ ተንከባለል እና ስገድ ለሰው የሚል ነገር የለም። ስለዚህ ይሄ እንደዚህ ክርስቲያኑ ይሄንን መማር እና ማወቅ መገምገም አለበት። የእግዚአብሔርን ቃል ምን የእግዚአብሔርን ሐሳብ በጎና ደስ የሚያሰኝ መሆኑን ፈትናችሁ ታውቁ ዘንድ ይላል እና መፈተን እኮ አለብህ። እግዚአብሔርን ምንድነው ደስ የሚያሰኘው ተብሎ ሁሌ መገምገም እኮ አለብህ እና ደስ የማያሰኘውን ነገር እኮ ታገኛለህ። ደግሞ ይሄ ስትገመግም አይ ይሄ ነገር ብለህ ፈትነህ ወደ ጥሩ ነገር ትሸጋገራለህ። ትገመግመዋለህ፣ ትመረምረዋለህ።
መንፈሳዊ ሰው ሁሉን ይመረምራል ይላል እኮ። ዝም ብሎ ይሄ ቁጭ ብሎ ይሄ እንደ ወፍ ልጅ አፉን ከፍቶ ዝም ብሎ አይውጥም እና እንደዚህ አይነት ነገር አለ። እነዚህ ሰዎች ደግሞ ትናንት ይሄ ዮኒ ማኛ በአጋጣሚ ሳየው ዮኒ ማኛ ጋር ቁጭ ብሎ እነዚህ አንደኛዋ ሶፊ ነች። ሶፊ እኔ አሁን ኦርቶዶክሶች ጋር አንዳንድ ነገሮች ቢያስተካክሉ እኔ እንደውም ኦርቶዶክስ እሄዳለሁ ትላለች እና ምንድን አላት አንዱ ኦርቶዶክስ መጥቶ ምንድነው የሚስተካከል ነገር አለ ያልሽው ምናምን አላት ማለት ነው። አፋጠጣት መጥቶ አይ እኔ የሚስተካከል አለ ያልኩት እኔ ብቁ ተሟጋች አይደለሁም እና ዲቤት ማድረግ አልችልም። የበቁና ከኔ የበቁ ሰዎች ስላሉ እነሱ ዲቤት ያድርጉ። እኔ ይሄንን አላቅም በዚህ ያደጉበታሉ እና ምናምን ብላ የማይሆን መልስ መለሰች። አይ ግን ራሷ ምን ብላለች? አንዳንድ ነገሮች ቢስተካከሉ ከኦርቶዶክስ ውስጥ ብላለች። ልክ ሰውን መፍራት በቃ ልክ መጥቶ ምንድነው ሲባል አይ እኔ አልችልም እኔ አላቅም። ማን በራሷ እኮ ነው የተናገረችው። አንዳንድ ነገሮች ቢስተካከሉ ይችን እንኳን ደፍረው ይሄ ነገር ቢስተካከል ብለው በሰው ፊት መካድ እኮ ማለት ነው። ኢየሱስን የእግዚአብሔርን ቃል መካድ ማለት ነው። ይሄ አንዳንድ ነገሮች ቢስተካከሉ የተባለውን ላለመናገር ሰውን ፈርቶ ማለት ነው። ሌላስ ላይ ፕሮቴስታንት ላይ ግን አፋቸውና ምላሳቸው ይረዝማል ሊተቹ በቃ ሲሉ ማለት ነው። ግን ትክክል ያልሆነውና ትክክል አይደለም ትክክል ያልሆኑ ነገሮች አሉ ያሏቸውን ሰዎች ግን ሲያፋጧቸው ስድብን ፈርተው ትችትን ፈርተው ተንቀጥቅጠው እኔ ሌላ ሰው ነው እኔ ዲቤት አልችልበትም ይላሉ። ደግሞ እንደገና እዚህስ ደግሞ ሲተቹ ማለት ነው ክርስትናን ፕሮቴስታንት ሲተቹ ግን ምላሳቸው ረጅም ነው ድፍረታቸው ደግሞ እና እንደዚህ አይነት ነው ያለውና ህዝቡ ያው የእግዚአብሔርን ቃል እያነበበ እየመረመረ ቢቀጥል ራሱን ቢያይ ይሻላል ከእንደዚህ አይነት ፍሬ የሌለው አይነት ይሄ የፍሬያቸው ሁሉ መጥፎ የሆነ ክፉ ፍሬ እየሆነ እየመጣ ያለውን ነገር ማየት አለበት። ሟርት ነው፣ እርግማን ሲራገሙ ነው፣ ስድብ ሲሳደቡ ነው የሚታየው። ሲከራከሩና ሲሸጡ ሲለውጡ ነው የሚታየው። በእግዚአብሔር ቃል የተከለከለ ማለት ነው። እና ይሄ ነው። አመሰግናለሁ። እንዳላረዝም ተባረኩ። ተባረክ ያፌት ተባረክ። እኔማ እኮ ቁጭ ብዬ ወተት መጠጣት ጀመርኩ እኮ ተንገብግቤ ወዳጆቼ፣ በእውነት እዴ እና ያፌት እያወራ እግዚአብሔር ይባርካችሁ። ግን እዚህ የነበራችሁ ሰዎች ሄዳችሁ እዛ በኮመንት ላይ ኧረ እባካችሁ አድቡ፣ እንደዚህ ይሄ በአደባባይ እንደዚህ አንድ ላይ እንደ እብድ ልሳን አታውሩ እያላችሁ አስጠንቅቃችሁ እንግዲህ አሁን ወደ ዋን ቱ ዋን ደግሞ ተጀምሯል። እሱን አስቆሟቸዋልና ተባረኩ። በቃ እንደዚህ መልካም ስራ ስትሰሩ ደስ ይላል። አያችሁ እየሄዳችሁ አሁን ይኸውልህ ምድረ የበዓል ነቢያት ተሰበሰበና ተመልከት። በጣም እጅግ በሚያሳፍር መንገድ ነው ያለው። ግን እግዚአብሔር ይህን ታሪክ ይቀይራል። እንዲህ ሆኖ በጅምላ አይቀጥልም። እግዚአብሔር ይህን ታሪክ ይቀይራል። ነገር ግን ያ ለውጡ ሲመጣ ለውጡ ሲመጣ እዛ ለውጡ ውስጥ እኛ ትንቢት ነው ባይዘወይ እየመጣላት ነው። ነቢያቶችን አስገብታ የለውጡ አካል እኛ እንድንሆን እግዚአብሔር በእኛ ላይ እኛም የለውጡ አካል እግዚአብሔር እኛ እንዲያደርገን መጸለይ መትጋት ያስፈልጋል። እኔ ዛሬ በጣም ደስ ብሎኛል ነቢይትን ስላገኘው። ሁል ጊዜ ይፈልግ ነበር ሊሳካልኝ አልቻለም። ዛሬ ግን ስላገኘሁሽ በጣም ደስ ብሎኛል። በእውነት ታላቅ የእግዚአብሔር ኃይል ያለ የእግዚአብሔር ኃይል በኃይል እግዚአብሔር ባንቺ ላይ እንደመሰራ እኔ አምናለሁ።
ጌታ እግዚአብሔር ከአንቺ ጋር እንዳለ ያምናለሁ። እግዚአብሔር በአንቺ ቆሞ ምድርቱን እያረሰ እንዳለ ያምናለሁ። ልክ አራሽ ገብርኤል ምድርቱን እንደሚያርስ አራሽ ገብርኤል በሬውን ጠምዶ በፎጣ ነው እያረሰ ያለው እንደሚያርስ እግዚአብሔር በአፍሽ ቆሞ ምድርቱን እያረሰ እንዳለ አይቻለሁ። እግዚአብሔር በአፍ ላይ በአፍሽ ቆሞ እያረሰ እንዳለና ያ ክታብ እሺ አስቼ ወደ አንተ ልምጣ። እኔ እየተበሳጨው መጣሁ እኮ በእውነት ባዬ ሰላም ብያለሁ። አስቼ ወደ አንተ ልምጣ። እሺ አመሰግናለሁ እድሉን ስለሰጠኸኝ። ያው በመጀመሪያ ይሰማል አይደል? ይሰማል። ያ አዎ ትንሽ ስለራሴ ትንሽ አስተዋውቄ ልጀምር። በመጀመሪያ በአድቬንቲስት ሃይማኖት ቤተሰብ ውስጥ በሰባተኛ ቀን አድቬንቲስት ሃይማኖት ቤተሰብ ውስጥ ነው ያደኩት። ነገር ግን ያው የወጣትነት ላይፍ ወጣ ያደርጋል። በዛው መጨረሻ ላይ ደግሞ ትልቅ ሰው ሲሆን ስራዬ የንግድ ባንክ ሰራተኛ ሆኜ ያው ቅዳሜ ስለሚሰራ ብዙም አሁን ሃይማኖቱ ላይ የለሁም ማለት ይቻላል። ግን ያው በመጽሐፍ ቅዱስ በማንበብ ተኮትኩቼ ያደኩ ነኝና እነዚህ ሰዎች የሚያደርጉትን ነገር የሐሰተኛ ነቢያትን ነገር አንዳንድ እኔም በአቅሜ እየተቃወምኩ እየፖስተትኩ ነኝና አንዳንድ ልጆችን አግኝቻለሁ። አንዲት ኤሊ የምትባል ልጅ አለች። የሆነች ሎንደን ላይ ውስጥ ነው ያለችው መሰለኝ፣ ለንደን ውስጥ ያለች ትሆናለች ብዬ አስባለሁ። እና ቁጡ ናት፣ ግን ብዙ ስለ ሐሰተኛ ነቢያት እንትን የምትለው ነገር አለ። ግን በንዴት ብዙ ጊዜ ፖይንቷን ትስታለች። አሪፍ ልጅ ናት። ሌላ ደግሞ ኢትዮጵያ ውስጥ አዲስ አበባ ላይ አለ አንድ አቤል አቡና የሚል ስም ያለው ልጅ፣ ጥሩ ነው። እሱም ስለ ሐሰተኛ ነቢያት ያፈጠርጣል። ያንተን ቅርብ ጊዜ ያገኘሁና በጣም ደስታዬንም አልቻልኩም። በቃ ግን ስምህን የደበከውና ኒቃ በምለው የሄድክበትን ምክንያት ምናልባት የሆነ ቪዲዮ ሰርቻለሁ። አንተ ካወጣቸው ነገሮች እየቆራረጥኩ ወስጄ የሰራሁት ቪዲዮ አለና እሱ ላይ ምናልባት ይሄ ኒቃ የምለውን ስም የያዘው ልጅ በጣም አንበሳ ነው። ነገር ግን ምናልባት እነዚህን ማፊያዎችን ፈርቶ ይሆናል እያልኩ የጻፍኩት ነገር የተናገርኩት ነገር አለና እጅግ በጣም ያንተ አድናቂ እንደሆንኩ አስረግጬ ልናገር ይፈልጋለሁ። ፈጣሪ ጸጋውንም ያብዛልህ ብርታቱንም ይስጥህ። ልክ እንደ ክርስቶስን ወክሎ በምድር ላይ ጳውሎስ ከዛ ከድሩይነቱ ከተመለሰ በኋላ ብዙ ስራ ሲሰራ ነበርና በዛ ስራ ላይ አንዳንድ ጊዜ ያለ ጊዜው እንዳይሞት ብሎ ሩጫውን ጨርሶ ሃይማኖቱን ጠብቆ የመጨረሻው ፖይንት ላይ ሳይደርስ እንዳይገሉት ብሎ አንዳንድ የሚያደርጋቸው ነገሮች እንዳሉት ነው ብዬ ነው ስምህንም ንቃ ያልከው። እንደዛ ነው ብዬ የምገምተው። ደስ የሚል ነገር ነው። ግን አሁን በአድቬንቲስት ሃይማኖት ሳድግ እኔ የተማርኩት አስተምሮትና በራሴ ቆኜ እያነበብኩ የምረዳው አቤት ይሰማል። አስቼ ሰላም ለአንተ ይሁን በድጋሚ። የመጀመሪያው ነገር እግዚአብሔር ይመስገን። እስኪ መጀመሪያ አንዳንድ ነገሮችን በውስጥ አወራሃለሁ። ሁለተኛው ነገር ግን አሁን አንተ በየት እምነት ውስጥ ያለ ሰው ነህ? አድቬንቲስት ሰባተኛ ቀን አድቬንቲስት። እሺ እኛ አሁን ፕሮቴስታንቶች ነን እና ችግር የለውም። በሌላ በቃሉ ውስጥ ባሉት አለመግባባት እኮ ሊኖር ይችላል። ቆይ ስማኝ ወንድሜ አንዴ። እሺ ለዛሬ አሁን ወደታች ላውርድህና በውስጥ እስቲ አውራሃለሁ፣ በውስጥ እጽፍልሃለሁ። ምናልባት ደግሞ ስሜ ላይ እንትን ካለ ደግሞ ትክክለኛ ስሜ ነው። እሺ ነቃ ማለት ትክክለኛ የራሴ ስም ነው እና ደስ ይላል። ማች ያደርጋል ከሪሱ ጋር። ተባረክ። በቃ ጽፍልሃለሁ። ለዛሬ በውስጥ ላውራ። እሺ ወንድሜ ለዛሬ በውስጥ በቃ እሺ። ቪዲዮዎቹንም ያሰራሁትን ነይና አበረታታሽ። እሺ ተባረክ። መልካም። እሺ ያው የዚህ ቤትን ሕግ ታውቃላችሁ ብዬ ስለማስብ ነው። እሺ ምናልባት አዲስ ለሆናችሁ ሰዎች የዚህ ቤትን ሕግ ታውቃላችሁ። ለዛ ነው አንደርስታንድ ታደርጉኛላችሁ። እሺ ሄኖስ ወደ አንተ ልምጣ። የእውነት ልቤ ግን ዝቅ አለች ዛሬ። ለምን ዝቅ አለ ልብህ ካላችሁኝ ግን ኦፍኮርስ ኤክስፔክት ታደርጋላችሁ። ግን በዚህ ደረጃ ሰው ሲቀል አይቼ ስለማላቅ ነው። በዚህ ደረጃ ሰዎች እንደዚህ ይቀላሉ እንዲህ ብዬ ስላልጠበቅኩ ይሆናል። በቃ እንደዚህ ልቤ ዝቅ ያለችው እውነት ለመናገር እና እስቲ ሄኖስ ወደ አንተ ልምጣ። እሺ ሰላም ለእናንተ ይሁን። ገስት ላይም ያላችሁ ከታችም ያላችሁ ወገኖች
ንቃዬ ሁላችሁንም ሰላም ብያለሁና በጣም እኮ ያሳዝናል ማለት ያሳዝናልና እኔ ከሷ ያየሁት የፎጣውን ማሳነሷ ትንሽ የምትገዛበትንም ወጪ እንዲቀንስላት ይመስላልና ከሌላው ፎጣ አንጻር የሷ ፎጣ በጣም ትንሽ ነውና አያያዟ ራሱ በጣም የሚገርም ነውና ያለ እድሜዋ እየኖረች ያለች ሴት ነች። ያለ እድሜዋ ማለት እድሜዋ ትልቅ ነው፣ ግን እሷን እየሆነች ያለችው እንደ ወጣት ነው እየሆነች ያለችው እንደ ወጣት ራሷን እያየች ያለችው ድርጊቷ በቃ ጠቅላላ የምታደርጋቸው ነገሮች ሁሉ ይህም ለሰዎች አይምሮ የሚመች አገልግሎታችሁ ነው። ሁሌ የምጠቅሰው ጥቅስ ነው ይሄ ሮሜ 12 ላይ ምዕራፍ ቁጥር 1 ላይ ያለውና ለሰዎች አይምሮ የሚመች አገልግሎት አይደለም የምታደርገው። ካሁን በፊት በዮኒ ማኛ ጊዜ የነበረው ሁኔታ እሱ ወደ ጌታ መጣ ብላ ስታጨበጭብ እኔ እኮ ያን ጊዜ ያልነቃ ህዝብ መቼ ነው የሚነቃው ነው? ያን ጊዜ እሷ የሰራችው ክፍተት ከዛ እሷ ከሰራችው ክፍተት ህዝብ ያልነቃ መቼ ነው በሷ አገልግሎት ላይ ትውልዱ የሚነቃው? መቼ ነው ውሸቷን ነው የሚለው? መቼ ነው ያጭበረበረች ነው የሚለው? መቼ ነው ህዝቡ የሚገባው? ማለት አንበሳ ስታስወርድለት ነበረ ትላንት አላጋጭ የነበረ ትላንትና ፌዘኛ የነበረ ትላንትና ተሳዳቢ የነበረ ዛሬ ጌታን ተቀበለ ብላ አንበሳ ስታስወርድለት ነበረ። ያ እንኳን አንገት አላስደፋትም። ያ እንኳን ትንሽ በቃ ትንሽ ጊዜ ልውሰድ፣ ቆይ ቆም ልበል፣ ትክክለኛ ድምፅ እየሰማው አይደለም፣ አካሄዴ ልክ አይደለም፣ ራሴን ልየው ብላ እንኳን ራሷን እንድታይ መለስ ብላ በጌታ ፊት ጊዜ አልወሰደችም። እንዳውም ተመልሳ ይሄን ሰሞን ምን ይላታል እሱ? አንቺ እኮ ስንት ጊዜ ስታገለግያ ያለው አንድም ቀን የሰው ሃይማኖት ስትነኪ አላቅሽም፣ በቃ ስትጠሪ አላቅሽም፣ እንዳንቺ አይነት አገልጋይ የለም ይላታል። አሁን ይሄን ሰሞን ጎን ለጎን ተቀምጠውና ትንሽ እንኳን የዛን ጊዜ የሰራችው ክፍተት አልተሰማትም፣ ውስጧን አልወቀሳትም። በቤዛ ቀን የታተመችበት ቅዱሱ መንፈስ እንኳን በውስጧ ቢኖር እኮ ይወቅሳታል። ዳግመኛ ብትወለድ በትክክል መንፈስ ቅዱስ በውስጧ ቢኖር ይወቅሳታል። ህሊናዋ ንጹህ አክቲቭ የሆነ ህሊና መልካም ህሊና ቢኖራት ይኮንናታል እኮ። ህሊናዋ ይወቅሳታል። ግን ህሊናዋም እየወቀሳት አይደለም። በውስጧም ያለው መንፈስ ቅዱስ የለም። ቢኖር ይወቅሳታል፣ የለም። እና አሁን ደግሞ ወደዚህ ነገር መጣች፣ ወደ አፕሉ መጣች። እና እኔ ከአፕል አረግዛለሁ ብሎ የሚሄደው ህዝብ ራሱ ልጆች የእግዚአብሔር ስጦታዎች ናቸው። ልጆችን የሚሰጥ እግዚአብሔር ነው። ልጅን የሚሰጥ እግዚአብሔር ነው። በየትኛውም አቋራጭ ሰው ልጅን ሊያገኝ አይችልም። ግን ይሄ አፕል ሲሰጠው፣ ሙዝ ሲሰጠው፣ የተለያየ ፍራፍሬዎች ሲሰጠው ከፍራፍሬው አረግዛለሁ ብሎ የሚሄደው ህዝብ ራሱ ምን አይነት ህዝብ ነው? የዳነ ህዝብ ነው ወይ? ጌታን የሚያውቅ ህዝብ ነው ወይ? አንዱ ጌታ የሁሉ ጌታ ነው የሚለው ገብቶታል ወይ? ይሄ ህዝብ በቃ አንዱ ጌታ የእሱ አባት እንደሆነ እሱን እንደሚሰማው እንደሚያደምጠው ልጅን እንደሚሰጠው አልገባውም ወይ? ዳግመኛ የተወለደ ህዝብ አይደለም ወይ? እዩት። አሁን ቅድም የተከፈተው ቪዲዮ እዩት። በጣም እኮ የሚያሳዝን ነው። በእውነቴን ነው የምላችሁ። ይሄ እኮ መርካቶ ገበያ እኮ ነው የሚመስለው። ይሄ እኮ ለእኔ ልሳን አይደለም። ልሳን የሚሰጠው ሰው ራሱን ልሳን የሚናገር ራሱን ያንጻል ነው አይደለም የሚለው። ትንቢት የሚናገር ጉባኤውን ያንጻል ነው።
አሁን እየተነገረ ባለው መሃል ማን ነው ተርጓሚው? ማን ነው እየተረጎመ ያለው? የሚናገረውንስ ተርጉሞለት ያውቀዋል ወይ ሰውየው የሚናገረውን ልሳን? እና ይሄንን ኦፊስ ነው እያስመቱ ያሉት። ኦፊሱ በሰዎች ልብ ውስጥ ተቀባይነት እንዳያገኝ ነው እያደረጉት ያሉት። ስጦታውን ነው እያቀለሉ ያሉት። ስጦታውን ነው ህዝቡ እንዲጸየፈው የሐሰት ትንቢት። እውነቴን ነው። እያንዳንዱ ቤት ብትገቡ እኮ ያልበሰረ ጥሬ ቲማቲም ነው ያለው። ጥሬ ቲማቲም በቃ እውነቴን ነው ምላችሁ። ጥሬ ቲማቲም የዛሬ 20 ዓመት 30 ዓመት 40 ዓመት ሲነገረው የነበረ ግን ያልበሰለ የግምት ትንቢት፣ በግምት የተነገረው ትንቢት። ከአሁን በፊት እዚህ ላይ ሳወራ ሰምታችኋል አይደል? አንዲት እህት ለእናቷ ተቸግራ የ20 ዓመት ያልተፈጸመ ትንቢት ይዛ ቁጭ ብላለች። እድሜዋ 60 ዓመት ነው። ጌታ ታገቢያለሽ ብሎኛል፣ ነጭ ታገቢያለሽ ብሎኛል ብላ ቬሎ እየጠበቀች ያለች እናት ማለት ነው። ቬሎ እየጠበቀች ያለች ያልበሰለ ጥሬ ቲማቲም በቤቷ ውስጥ ሞልቶ በግምት የተነገራት ትንቢት ዋጋ እያስከፈላት ከ20 ምናምን ዓመት በላይ ቬሎ ትጠብቃለች። አሁን ልጆች እየተቸገሩ ይሄ እኮ አረመኔነት እኮ ነው። ይሄ እኮ የሰውን ህይወት እኮ ነው እየቀጩ ያሉት። የሰውን ህይወት ነው እየጎዱ ያሉት። ምናልባት አንዳንዶቻችን ቤታችን ስላልገቡ ሊሆን ይችላል፣ እኛ ስላልተነካን ሊሆን ይችላል። ግን ብዙዎችን እኮ ስኳር በሽታ መድኃኒት የሚወስዱትን መድኃኒት አስጥለው ገለዋል። ግፊት፣ HIV መድኃኒቱን እየወሰዱ መኖር የሚችሉትን መድኃኒቱን ጣሉት ብለው መድኃኒት አስጥለው ብዙዎችን ገለዋል እኮ ወገኖቼ። እነዚህ እኮ አረመኔዎች ናቸው፣ ጨካኞች ናቸው። ሰይጣን እኔ ክፋት ከነሱ የሚማር ነው የሚመስለኝ። ከነሱ ኪስ አጣቢዎች ናቸው። ራሳችሁን ጠብቁ ብሎ ሲናገር የነበረ ሰው መንገድ ላይ እየሄደ ለሚተነብይ ተንባይ መንገድ ላይ እየሄደ በግምት መልእክት ለሚያስተላልፍ ሰው ልክ እንደ ሐረርጌ እንዳወዳይ ቀማቴ አሜን አሜን እያለ ሲጮህ የነበረው አንደኛ ያ ሰው ነበር። አንደኛ እኔ ሰው ለምን ያስመስላል ነው። ለምን ያስመስላል ሰው? በቃ እግዚአብሔርን አይፈራም ወይ? ይህንን እውነት ሲታገል ከውስጡ አይታገልም ወይ? ሰውን መፍራት ወጥመድ ነው እኮ የሚለው የእግዚአብሔር ቃል። ሰውን መፍራት ወጥመድ ነው። ለምንድን ነው ሰውን ፈርቶ እከሌ ሐሰተኛ ነው ብሎ የሚለው? ለምን ይህን ያደርገዋል? በጣም የሚያስጠነቁሉ ሰዎች አሉ። ከሌሊቱ 9 ሰዓት 8 ሰዓት በፌክ አካውንት ገብተህ ቼክ ብታደርጋቸው በጣም አሜን አሜን በቃ አሜንቶታቸው የማያቋርጥ ለምን? ቤታቸው ያለውን ችግር በግምት ስለሚያክላቸው ማለት ነው። የግል ነገራቸውን በግምት ስለሚያክላቸው ማለት ነው። እኔ የእግዚአብሔር ሕዝብ ሆይ ባለህበት ቦታ እግዚአብሔርን በመፍራት ኑር። ቤትህንና ራስህን ጠብቅ። እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው አይደለም የሚለው? እግዚአብሔርን መምሰል ራሳችንን እናስለምድ። ይሄንን ነው የማስተላልፈው መልእክት። እግዚአብሔር ይባርካችሁ። ተባረክ። ንቃ። ጌታ ኢየሱስ ይባርክ። እግዚአብሔር ይባርክ። ሄኖስ ተባረክ። እንግዲህ ምን እንላለን ወዳጆቼ? ነገሮችን በደንብ እያጠራን መሄድ አለብን። ምክንያቱም ዛሬ አሁን እዚህ ላይቭ ላይ ያያችሁት ጉድ እዚህ እኛ ጋር ቤት ገብተው ሐሰተኛ ነቢያቶች በመረጃና በማስረጃ እንደዚህ ቪዲዮቸውን ይዘን መተን ኢንክሉዲንግ ቡርቴንም ጨምሮ ሲናገሩ የነበሩ ሰዎች ናቸው። ሁለቱን አሁን እዛ ጋር እንደዛ አይነት ልሳን እያሽጎደጎዱ ሲተነብዩላት የነበሩት ማለት ነው። ካን ኢማጅን የሁላችሁ ሰው መፍራት ወጥመድ ነው። የሚፈራው እግዚአብሔር ነው። እዚህ ንቃ አልክ፣ ንቃዬ አልክ፣ ሄኖስ አልክ፣ ሄኖስዬ አሽቋልጠ አቆለማምጠ ስለጠራ ምንም የምታገኘው ቤኔፊት የለም።
ይሄ ልወደድ ባይነታችሁን አቁሙ። በየቦታው ምንም አትሰሩልኝም። ለእኔ ባይዘዌ ፐርሰናሊ ምንም የምትሰሩልኝ የምትሰጡኝ የምትጨምሩልኝ የሆነ ነገር የለም። አንተ ንቃያ አልከኝ አላልከኝ የሚጨምርብኝ የሚቀንስልኝ ምንም ነገር የለም። ራስህን ሁን፣ ራስሽን ሁኚ። አታሸርግዱ፣ 30 ቦታ አትርገጡ። በአቋም ቁሙ። የአቋም ሰዎች ሁኑ። መከተል